ኢትዮጵያ ተአምር ሰራች። የኢትዮጵያ ኒውክለር ማረፊያ ታወቀ። የምስራቅ አፍሪካን የኃይል ሚዛን የሚቀይረው ግዙፍ ፕሮጀክት ሊጀመር ነው። ሀገራችን ኢትዮጵያ በየቀኑ አዳዲስ ተአምራቶችን እያሰማችን ትገኛለች። ይባሱኑ ከቅርብ ጊዜ ወዲህ በጭምጭምታ ብቻ ይሰማ የነበረው የኒውክለር ኃይል ጉዳይ በገሃድ እየተገለጠ ሲሆን ይባሱኑ አሁን የታላቁ የኒውክለር ኃይል ማመንጫ ስፍራ ታውቋል። እኛ ሰሞነኛዎች እንደተለመደው አዲስ አስደናቂ ጉዳይ ልናሰማችሁ የተሰናዳን ሲሆን ዛሬ ይዘንላችሁ የቀረብነው መረጃ የኢትዮጵያ የነገ ዕጣ ፈንታ ብቻ ሳይሆን የቀጠናውን የኃይል ሚዛን ሙሉ በሙሉ የሚቀይር ታሪካዊ ክስተት ነው። ለዘመናት የዝናብ መዛባትና ድርቅ በሀገራችን የኢኮኖሚ እድገት ላይ ሲፈጥሩት የነበረው ጫናና የነ ካይሮ የውሃ ፖለቲካ ማስፈራሪያ ከእንግዲህ በይፋ አብቅቷል። ኢትዮጵያ የኒውክለር ኃይልን የማመንጨት ህልሟን ወደ መሬት በማውረድ የምስራቅ አፍሪካ ብቸኛዋና የማይገሰሰዋ የኢንዱስትሪ ልዕለ ኃያል ሀገር ለመሆንና ፍጹም የሆነ ጂኦፖለቲካዊ የበላይነትን ለመቀዳጀት በተግባር ማፋጠን ጀምራለች። አዲስ የተቋቋመው የኢትዮጵያ ኒውክለር ኢነርጂ ኮሚሽን ለመጀመሪያው የኒውክለር ኃይል ማመንጫ ጣቢያችን የሚሆነውን ትክክለኛ ቦታ ለመምረጥ የሚያስችለውን ጥልቅ ሳይንሳዊ ምርምር በይፋ ጀምሯል። የመጀመሪያዎቹ ወሳኝ ቦታዎችም ተመርጠዋል። ይህ ፕሮጀክት ለሀገራችን ኢትዮጵያ መብራት ከማስገኘት ባለፈ ከተሞቻችንን እና ግዙፍ ፋብሪካዎቻችንን ቀንና ሌሊት ያለማቋረጥ በማንቀሳቀስ የኢትዮጵያን የቴክኖሎጂ ሉዓላዊነት የሚያረጋግጥ ታላቅ እርምጃ ነው። ኑ ሰብስክራይብ እያደረጋችሁ የኢትዮጵያን ታላቅነት ወደሚያረጋግጠው ወደዚህ አስደናቂ ፕሮጀክት አብረን እንዝለቅ። በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ 1 መኝታ 81 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። 111 ካሬ 100% ለሚከፍሉ 7.8 ሚሊዮን ብር በቅድመ ክፍያ 9.8 ሚሊዮን ብር ሲሆን 10% ቅድመ ክፍያው 900 ሺህ ብር። ባለ 3 መኝታ 134 ካሬ 100% ለሚከፍሉ 9.4 ሚሊዮን ብር በቅድመ ክፍያ በ12 ሚሊዮን ብር 10% ቅድመ ክፍያው 1.2 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ምን ይጠብቃሉ? አሁኑኑ በ0990 1500 08 ላይ በመደወል ይመዝገቡ። የኢትዮጵያ የአቶሚክ ዘመን አዲስ ብርሃን፣ ታላቁ እርምጃና የማይደፈረው ባለጉልበት። ከሰሞኑ እየወጡ ያሉ ትኩስ መረጃዎች እንደሚያረጋግጡት አዲሱ የኢትዮጵያ ኒውክለር ኢነርጂ ኮሚሽን ከወረቀትና ከፖሊሲ ውይይቶች ወጥቶ ወደ ተጨባጭ ተግባር ተሸጋግሯል። ኮሚሽኑ ከኢትዮጵያ ሳይንስ አካዳሚ ጋር በመተባበር በመላው ሀገሪቱ የኒውክለር ማረፊያ ቦታን የመለየትና የማጥናት ታሪካዊ ሳይንሳዊ ምዕራፍ ጀምሯል። በአሁኑ ሰዓት ምርጥ የሀገራችን ኢንጂነሮች፣ የጂኦሎጂ እና የኒውክለር ሳይንስ ሊቃውንት ዘመናዊ የሳተላይት ምስሎችን፣ ጥልቅ የመሬት ቁፋሮችን፣ የመሬት መንቀጥቀጥ ዳሰሳዎችንና እጅግ የረቀቀ የጂኦግራፊያዊ መረጃ ስርዓትን በመጠቀም ሀገሪቱን ከላይ እስከ ታች ከጓዳ እስከ ጎድጓዳ እያሰሱ ይገኛሉ። ይህ በኢትዮጵያ ረጅምና ኩሩ ታሪክ ውስጥ ለመጀመሪያ ጊዜ የሚከናወን ሲሆን ሀገራችንን ወደ አዲስ የቴክኖሎጂ ከፍታ የሚያሸጋግረውን የመጀመሪያውን የኒውክለር ሪያክተር በከፍተኛ የደህንነት ደረጃ ለማስተናገድ የሚያስችል ምርጥ ቦታ ለማግኘት የሚደረግ ታላቅ ፍለጋ ነው። የኒውክለሩ ወሳኝ ጥቅም የውሃ ጥገኝነትን ሰንሰለት መበጠስ። የዚህን ሀገር አቀፍ የቦታ ፍለጋ ትልቅነት ለመረዳት የሀገራችንን የአሁኑን የኤሌክትሪክ ኃይል አቅርቦት ስርዓት መመልከት ግድ ይላል። በአሁኑ ወቅት ከ90 እስከ 94 በመቶ የሚሆነው የኢትዮጵያ የኤሌክትሪክ ኃይል የሚመነጨው ከውሃ ነው። ታላቁ የኢትዮጵያ ህዳሴ ግድብን የመሳሰሉ ግዙፍ ፕሮጀክቶች የአፍሪካ የኢንጂነሪንግ ድንቅ ስራዎች ቢሆኑም ሙሉ በሙሉ በወንዞች ፍሰት ላይ ብቻ ጥገኛ መሆን ሀገራዊ ስጋት ይፈጥራል። የአየር ንብረት ለውጥና የዝናብ መዛባት የውሃ መጠንን በመቀነስ የኤሌክትሪክ ምርትን ሊያስተጓጉል፣ የፋብሪካዎችን ስራ ሊያዘገይና የኢኮኖሚ እድገታችንን ሊጎዳ ይችላል።
በሌላ በኩል ደግሞ የሀገራችን የኤሌክትሪክ ፍላጎት በየዓመቱ በ20 በመቶ እያደገ ይገኛል። አዳዲስ ግዙፍ የኢንዱስትሪ ፓርኮች፣ በፍጥነት የሚያድጉ ከተሞች፣ የማዕድን ማውጫ ፕሮጀክቶችና ዘመናዊ የኤሌክትሪክ ትራንስፖርት መሰረተ ልማቶች ከፍተኛና ያልተቋረጠ ኃይል ይፈልጋሉ። የፀሐይና የንፋስ ኃይል አስፈላጊ ቢሆኑም በቀን 24 ሰዓት ሙሉ ኃይል መስጠት አይችሉም። ጠንካራና የበላይነት ያለው ዘመናዊ ኢኮኖሚ ለመገንባት የአየር ሁኔታን ሳይጠብቅ ቀንና ሌሊት ያለማቋረጥ የሚሰራ መሰረታዊ ኃይል ወይም ቤዝ ሎድ ፓወር የግድ ያስፈልጋል። የኒውክለር ኢነርጂ ይህንን ክፍተት በመሙላት የሀገራችንን የኃይል አቅርቦት ሙሉ በሙሉ ወደ ላቀ ደረጃ የሚያሸጋግረው ለዚህ ነው። የኒውክለር ማረፊያ ምርጫ፣ ወርቃማ ህጎችና ተመራጭ ስፍራዎች። ለኒውክለር ኃይል ማመንጫ ጣቢያ የሚሆን ትክክለኛ ቦታ መምረጥ ከማንኛውም የመሰረተ ልማት ፕሮጀክት የተለየና እጅግ ጥብቅ የሆነ ሂደት ነው። እያንዳንዱ ውሳኔ በማያወላዳ የሳይንስ መርህ ላይ የተመሰረተ ነው። የኢትዮጵያ ኒውክለር ኢነርጂ ኮሚሽን ዓለም አቀፍ እውቅና ያለውን የደህንነት መመሪያ በመከተል በደርዘን የሚቆጠሩ የጂኦሎጂ፣ የአካባቢ ጥበቃና የኢንጂነሪንግ መስፈርቶችን እየገመገመ ይገኛል። የቴክኒክ ቡድኖቹ GIS ቤዝድ መልቲ ክራይቴሪያ ዲሲሽን አናላይሲስ የተባለ እጅግ የረቀቀ ዘዴን በመጠቀም መላዋን ኢትዮጵያ በዲጂታል መረጃዎች እያጠኑ ሲሆን ይህም ሳይንቲስቶች እያንዳንዱን ቦታ ከዓለም አቀፍ የኒውክለር ደህንነት መስፈርቶች ጋር እንዲያወዳድሩ ያስችላቸዋል። በዚህ ሂደት ውስጥ ሁለት የማይጣሱ ህጎች አሉ። አንደኛው ጣቢያው ከመሬት መንቀጥቀጥ ስጋት ነፃ በሆነና ለበርካታ አስርተ ዓመታት ሊቆይ በሚችል እጅግ ጠንካራ አለት ላይ ማረፍ አለበት። በዚህም ምክንያት ስምጥ ሸለቆ አካባቢዎች ከምርጫ ውጭ ይሆናሉ። ሁለተኛውና ዋነኛው ህግ ደግሞ ጣቢያው እጅግ ግዙፍና አስተማማኝ የሆነ የውሃ አቅርቦት ማግኘት አለበት። ዘመናዊ ሪያክተሮች ለማቀዝቀዣነት ከፍተኛ መጠን ያለው ውሃ ስለሚፈልጉ የሚመረጠው ቦታ ትልቅ ሐይቅ ወይም አስተማማኝ የከርሰ ምድር ውሃ ባለበት አካባቢ መሆን አለበት። እነዚህን ጥብቅ ሳይንሳዊ መስፈርቶች መሰረት በማድረግ ከፍተኛ ቁፋሮች፣ የአፈርና የድንጋይ ንብርብር ምርመራዎች በተመረጡ የሀገሪቱ ክፍሎች እየተካሄዱ ይገኛሉ። የኒውክለር ራዕይና የትምህርት መሰረት በኢትዮጵያ ዘመናዊ የኒውክለር ተቋም መገንባት ማናቸውም ሀገር ሊያደርገው ከሚችለው እጅግ ግዙፍ የመሰረተ ልማት ኢንቨስትመንት አንዱ ቢሆንም የሚያስገኘው ዘመን ተሻጋሪ ጥቅም ወደር የለውም። የኢትዮጵያ የረጅም ጊዜ ራዕይ እያንዳንዳቸው 1200 ሜጋዋት ኃይል የሚያመነጩ ሁለት ግዙፍ የንግድ ኒውክለር ሪያክተሮችን መገንባት ሲሆን ይህም በአጠቃላይ 2400 ሜጋዋት ኃይል ለሀገራችን ያስገኛል። በዓለም አቀፍ ደረጃ የዚህ መጠን ያላቸው ፕሮጀክቶች ከ10 እስከ 15 ቢሊዮን ዶላር ይፈጃሉ። መንግስት ይህንን ግዙፍ ወጪ በሀገር በጀት ላይ ጫና እንዳይፈጥር በተለያዩ የፋይናንስ አማራጮች ማለትም በረጅም ጊዜ የሁለትዮሽ የመንግስታት ብድር ከሮሳቶም ጋር በሚደረግ የፋይናንስ ስምምነትና ወደፊት ኤሌክትሪክን ወደ ውጭ በመላክ በሚገኝ የውጭ ምንዛሬ ገቢ ፕሮጀክቱን ለመሸፈን እያጠና ይገኛል። ከዚህ ጎን ለጎን በሀገራችን ዩኒቨርሲቲዎች ውስጥ ጸጥ ያለ የትምህርት አብዮት እየተካሄደ ነው። እንደ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲና ባህር ዳር ዩኒቨርሲቲ ያሉ ተቋማት ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጋር በመተባበር የላቁ የኒውክለር ኢንጂነሪንግ ትምህርት ፕሮግራሞችን እያዳበሩ ይገኛሉ። ይህ ታሪካዊ ፕሮጀክት ወደ ሙሉ ስራ በሚገባበት በሚቀጥሉት 10 ዓመታት ውስጥ ጣቢያውን በብቃት የሚያስተዳድሩ ኢትዮጵያውያን የኒውክለር ባለሙያዎችን ለማፍራት ያስችላል። የመጨረሻዎቹ 3 ታላላቅ እጩ ቦታዎች ለኒውክለር ግንባታ። ወደ ግንባታ ከመገባቱ በፊት የዚህ ትውልድ ተሻጋሪ የኃይል ማመንጫ ጣቢያ ማረፊያ የት እንደሚሆን በግልጽ መታወቅ አለበት። ምንም እንኳን ኮሚሽኑ ትክክለኛውን ቦታ በይፋ ባያሳውቅም ጥብቅ የሆኑ ሳይንሳዊ መስፈርቶች የውድድሩን አድማስ ወደ 3 ዋና ዋና እጩ ቦታዎች አጥበውታል። የመጀመሪያው ታላቅ እጩ በአማራ ክልል የሚገኘው የጣና ሐይቅ ተፋሰስ ነው። የአባይ ወንዝ መነሻ የሆነው ይህ ታላቅ ሐይቅ ለኒውክለር ማቀዝቀዣ የሚሆን እጅግ አስተማማኝና የማይነጥፍ የውሃ አቅርቦት ያለው ሲሆን አካባቢው ከስምጥ ሸለቆ የመሬት መንቀጥቀጥ ስጋት ነፃ የሆነ ጠንካራ የጂኦሎጂካል አቀማመጥ አለው። ከዚህም በላይ ማመንጫው ለባህር ዳር ዩኒቨርሲቲ በቅርብ ርቀት ላይ መገንባቱ ትምህርትን፣ ምርምርንና የከፍተኛ ቴክኖሎጂ ጣቢያ ስራዎችን የሚያስተሳስር እጅግ ጠንካራና የማይበገር ሳይንሳዊ ማዕከል እንዲፈጠር ያደርጋል።
ሁለተኛው ተፎካካሪ በቤንሻንጉል ጉሙዝና ምዕራብ ኦሮሚያን የሚያቋርጠው የምዕራብ አባይ ሸለቆ ኮሪደር ነው። ታላቁ የአባይ ወንዝ ዓመቱን ሙሉ ያልተቋረጠ የማቀዝቀዣ ውሃ አቅርቦት የሚያረጋግጥ ሲሆን የዚህ አካባቢ ትልቁ የጂኦግራፊያዊ ልዕልና ያለው በአፍሪካ አህጉር ከሚገኙት እጅግ ጥንታዊና ለመሬት መንቀጥቀጥ የማይበገሩ ጠንካራ አለቶች ላይ ማረፉ ነው። በተጨማሪም ለታላቁ የኢትዮጵያ ህዳሴ ግድብ የተዘረጋው ከፍተኛ የኤሌክትሪክ ማስተላለፊያ መስመር በዚህ ኮሪደር ስለሚያርፍ አዲሱን የኒውክሌር ጣቢያ ከዚህ መስመር ጋር በቀላሉ በማገናኘት በቢሊዮኖች የሚቆጠር ዶላር ማዳን ያስችላል። ሶስተኛው ትልቁ ወጪው ደግሞ በደቡብ ምዕራብ ኢትዮጵያ የሚገኘው የላይኛው ኦሞ ወንዝ ተፋሰስ ነው። በጊቤ ግድቦችና በኮይሻ የውሃ ኃይል ማመንጫ ፕሮጀክት የተደገፈው ይህ ክልል ከቴክቶኒክ እንቅስቃሴዎች ነፃ በሆነ ጠንካራ የእሳተ ገሞራ አለት ላይ ያረፈና እጅግ አስተማማኝ የውሃ አቅርቦት ያለው ነው። ከሁሉም በላይ ወደ ኬንያና ወደ ቀሪው የምስራቅ አፍሪካ ሀገራት የተዘረጋው የኃይል ማስተላለፊያ መስመር መኖሩ ኢትዮጵያን በአፍሪካ ቀዳሚዋና ወደር የሌላት የኤሌክትሪክ ኃይል ላኪ ሀገር እንድትሆን የማድረግ ስልታዊ የበላይነትን ያጎናጽፋታል። የመጀመሪያው የኮንክሪት ግንባታና ቀጣዩ እርምጃ። እስካሁን ድረስ አሸናፊው ቦታ በይፋ አልተገለጸም። ምክንያቱም እያንዳንዱ ውጭ ቦታ የየራሱ የሆነ የጨዋታውን ሕግ የሚቀይር አስደናቂ ጥንካሬ አለው። አንደኛው ተወዳዳሪ የሌለው የውሃ ሀብት ሲያቀርብ፣ ሌላኛው በዓለም አቀፍ ደረጃ ተወዳዳሪ የሆነ የኃይል ማስተላለፊያ መሰረተ ልማት አለው። ሶስተኛው ደግሞ ወደ ውጭ ገበያ ኃይል በመላክ ወደር የሌለው ጂኦፖለቲካዊ የበላይነትን ያረጋግጣል። በአሁኑ ሰዓት እየተካሄዱ ያሉ የመሬት ቁፋሮች፣ የመሬት መንቀጥቀጥ ዳሰሳዎችና የአካባቢ ጥናት ምርመራዎች እጅግ ወሳኝ የሆኑትም ለዚሁ ነው። ትክክለኛው ቦታ በጥንቃቄ ከተመረጠ በኋላ ኢትዮጵያ ከዓለም አቀፍ አጋሮቿ ጋር ህጋዊ ማዕቀፎችን በማጽደቅ እንዲሁም የሪያክተር ማምረት ስራን በማስጀመር የውል ስምምነቱን በፍጥነት ትፈራረማለች። ወዲያውኑ የቦታ ዝግጅት ተጠናቆ ታሪካዊው የመጀመሪያው የኮንክሪት ሙሌት ይከናወናል። የኢትዮጵያ የአቶሚክ ዘመን ከእንግዲህ የሩቅ ህልም አይደለም። ሳይንቲስቶች መሬቱን እያጠኑ ነው። ኢንጂነሮች መረጃዎችን እየሰበሰቡ ነው። የነገዎቹ የኒውክሌር ባለሙያዎችም በከፍተኛ ደረጃ እየሰለጠኑ ይገኛሉ። የአፍሪካ ታላቁ የኤነርጂ ፕሮጀክት መነሻ ቦታ ማንነት በቅርቡ ይፋ ይደረጋል። ታዲያ እናንተ ምን ታስባላችሁ? ከነዚህ 3 ታላላቅ እጩ ቦታዎች ውስጥ የመጀመሪያውን የኢትዮጵያ ኒውክሌር ኃይል ማመንጫ ለማስተናገድ የትኛው የተሻለና ጠንካራ ዕድል አለው ብላችሁ ታምናላችሁ? ሐሳባችሁን ከታች ባለው የኮመንት መስጫ ላይ አስፍሩልን። ለሰሞነኛ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አትዘንጉ። በሌላ ጥንቅር እስክንገናኝ ድረስ ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ 1 መኝታ 81 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። 111 ካሬ 100% ለሚከፍሉ 7.8 ሚሊዮን ብር በቅድመ ክፍያ 9.8 ሚሊዮን ብር ሲሆን 10% ቅድመ ክፍያው 900 ሺህ ብር። ባለ 3 መኝታ 134 ካሬ 100% ለሚከፍሉ 9.4 ሚሊዮን ብር በቅድመ ክፍያ በ12 ሚሊዮን ብር 10% ቅድመ ክፍያው 1.2 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ምን ይጠብቃሉ? አሁኑኑ በ0990 1500 08 ላይ በመደወል ይመዝገቡ።